አርእስተ ዜና የትግራይ ግብርና ዘርፍ እንዲያገግምና እንዲያድግ የግብርና መካናይዜሽን ወሳኝ መሆኑ ተገለጸ። እስራኤል ጋዛ ውስጥ በፈጸመችው ጥቃት 46 ህጻናትን ጨምሮ ከ100 በላይ ሰዎች መገደላቸው ቢቢሲ ዘገበም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍቱና ገብሩ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ወደ ቀዳሚ አበይት ዜናዎቻችን አልፋለሁ። በጦርነት የተጎዳውን የትግራይ ግብርና ዘርፍ እንዲያገግምና ውጤታማ ለማድረግ የግብርና መካናይዜሽን ወሳኝ መሆኑ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። ቢሮ የግብርና መካናይዜሽንን በማስገባትና በማስተዋወቅን አስመልክቶ ከኢትዮ ኢንጂነሪንግ ግሩፕ ጋር ውይይት አካሂዷል። የገብረመድህን ተክለመድህን ዘገባ ብርቱካን ጌታዬ። ኢትዮ ኢንጂነሪንግ ግሩፕ የግብርና መካናይዜሽን ግብአትን ማስገባትን አስመልክቶ ከትግራይ ግብርናና ተፈጥሮ ሀብት ቢሮ አመራሮች፣ የህብረት ስራ ማህበራት፣ ከትግራይ ጊዜያዊ አስተዳደር አመራሮችና ከሌሎች ባለድርሻ አካላት ጋር ተወያይቷል። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ ከጦርነቱ በፊት 2119 ትራክተሮች እንደነበሩና 2000ዎቹ ወድመው አሁን ያሉት 415 ትራክተሮች ብቻ መሆናቸውን ገልጸዋል። በጦርነቱ የተጎዳውን ግብርና በፍጥነት እንዲያገግም ከፌዴራል መንግስት ከሌሎች መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመተባበር ከትግራይ ጋር የሚስማሙ የግብርና ቴክኖሎጂዎች በማስገባት እንሰራለንም ብለዋል። ከጦርነቱ በፊት ወደ 2119 ትራክተሮች የነበሩ ሲሆን ከነዚህ በዋናነት 2000 ትራክተሮች በጦርነቱ ምክንያት የወደሙበት ሁኔታ ነው ያለው። አሁን በእጃችን ያለው የትራክተር መጠን 415 ነው። ይሁን እንጂ የትግራይ ህዝብ የሚፈልገውና ወይም የትግራይን ፖቴንሻል ዲማንድ የሚያደርገው የትራክተር መጠንም ቤዚካሊ 14000 ትራክተሮች ናቸው። የትግራይ ግብርናን በተሻለ ደረጃ ለማምጣት ደግሞ የቴክኖሎጂ ፍላጎታችንም ከፍተኛ መሆኑን መረዳት ያስፈልጋል። ቴክኖሎጂውም እንደዚሁ በጦርነቱ ምክንያት የተጎዳበት ሁኔታ ነው ያለው። የኢትዮ ኢንጂነሪንግ ግሩፕ ምክትል ፕሬዚደንት ዶክተር አብደልፈታህ ሸኽቢን ትግራይ ላይ ጥራት ያላቸውና በዋጋ ለአርሶ አደሩ አቅም የሚመጥኑ ጉልበትና ጊዜን የሚቆጥቡ የግብርና ቴክኖሎጂዎችን ለማቅረብ ተቀናጅተው እንደሚሰሩም ጠቁመዋል። በትግራይ ክልል አንዱና ትልቁ ትኩረታችን እነ ዶክተር ኢያሱ በነሱም ጊዜ የተጀመሩ መካናይዜሽን በተለይ አርሶ አደሩ በዋጋም በጥራትም ሌበር ፕሮዳክቲቪቲን በሚጨምር መልኩ ማሽነሪ እያቀረብን እያሰለጠንን እየጠገንን እድገት ለማሳለጥ ለማፋጠን የራሳችን ድርሻ እንወጣለን። ኢትዮ ኢንጂነሪንግ ግሩፕ የሚያመርታቸውና የሚያቀርባቸው ያሉ ማሽነሪዎችና የግብርና ቴክኖሎጂዎች ወደ አርሶ አደሩ ለማቅረብ ከኦሮሚያ ህብረት ስራ ማህበርና ከዓለም አቀፋዊ ንብ ባንክ ጋር ብድር በማመቻቸት መሆኑን ተቋሙ አስታውቋል። ከክልሉ ጋር ብዙ እንሰራለን። ብዙ ያቀድናቸው ነገሮች አሉ። አሁን አንዳንድ የጀመርናቸው ነገሮች አሉ። እኛ ጋር አቅም አለ፣ ክልሉ ጋር አቅም አለ። ተቀናጅተን ሰርተን ብዙ ለውጥ እናመጣለን። ይሄ ስራ ለሀገርም የሚለውጥ ነው። ሌሎች አካባቢዎችም የጀመርናቸው እየተማር ከዚህም እየተማር እያሻሻል አብረን እንላለን የሚል ዓላማ ይዘን ነው። ተቋሙ በጦርነት የተጎዳውን የትግራይ ግብርናን ለማዘመንና በጋራ ለመስራት ያሳየውን ፍላጎት በማመስገን ባንኮች ብድር ለመስጠት ያላቸውን ፍጥነትና በገጠር ያላቸው ተደራሽነት ትራክተሮችና ሌሎች ቴክኖሎጂዎችን በሚያቀርቡበት ወቅት ከነዳጅና ከዋጋ ጋር ተያይዞ ያለውን ችግርና መፍትሄዎቻቸው በመድረኩ ተሳታፊዎች ተወያይተውባቸዋል። አንደኛው መፈታት ያለበት የሚመስለኝ የካፓሲቲ ጉዳይ ነው። ዋት ዳዝ ኢት ሚን? ይሄ ነገር መሆን የሚገባው ሜንቴናንሱ፣ ማንጃ ፍቃዱ፣ አቅም መገንባቱ ሎካላይዝ መሆን መቻል አለበት። እንዴት አድርገን ይሄ ተቋም ቫይብራንት በሆነ መልኩ ወደፊት እንሄዳለን የሚል አንዱ ብናስብበት። የጋራንቲውን ጊዜ ግልጋሎቱ ሳይሰጠን የቀሩ በራያ ባሊ በትግራይ ደቡብ ዞባ ማለት ነው የሚገኙ ብዛት ያላቸው ትራክተሮች አሉና ከሚቴክ የተገባው ውል ያኛው ሳካ ስለቀረ እሱን እንለፍና ለምለም ኢንጂነሪንግ ከክልሉ ጋር ተባብራችሁ ከጄኖሳይድ የቀረውን አካል የትራክተሮቹ ለመጠገን የምታረጉልን
ድጋፍ ይኖራል ወይ? የኦሮሚያ ህብረት ስራ ማህበርና የዓለም አቀፋዊ ንብ ባንክ ተወካዮች በበኩላቸው አርሶ አደሩ በተመጣጣኝ ወለድ የሚፈልጓቸውን የግብርና ቴክኖሎጂዎችን ለማቅረብ እንደሚሰሩም ያስረዳሉ። ዓለም አቀፉ የህፃናት አድን ድርጅት ዩኒሴፍ እና ጀርመን ልማት ተራድኦ ኮሚሽን በተገኘ $300,000 የተገዛው ዘመናዊ ክሬን መኪና ለትግራይ ውሃ ሀብት ኢነርጂ ቢሮ ድጋፍ ተደረገም። የተደረገው ድጋፍ በትግራይ ውሃ ሀብት ላይ የደረሰውን ውድመት ዳግም ለመገንባትና ያለውን የውሃ አቅርቦት እጥረት ለመቀነስ ለሚደረጉ ስራዎች ያለው አስተዋጽኦ ከፍተኛ ነው ብሏል። የትግራይ ውሃ ሀብት ኢነርጂ ቢሮም ታሪክ ፍስሐ አዘጋጅቷለች። በትግራይ ጄኖሳይድ ጦርነት ወቅት ከፍተኛ ውድመት ከደረሰባቸው ዘርፎች መካከል የውሃ ሀብትና መሰረተ ልማት ተጠቃሽ ነው። ህዝቡ ንጹህ የመጠጥ ውሃ እንዲያገኝ ሲሰሩ የነበሩ ተቋማት በመውደማቸው ምክንያትም ሲሰራ የነበረው ስራ ወደ ኋላ መመለሱን የሚመለከታቸው አካላት በተደጋጋሚ ሲገልጹ ይደመጣል። ታዲያ በዛሬው ዕለት ዓለም አቀፍ የህፃናት አድን ድርጅት ዩኒሴፍ ከጀርመን ልማት ተራድኦ ኮሚሽን በተገኘ $300,000 በላይ ወይም ከ46 ሚሊዮን ብር በላይ በሆነ ዋጋ የተገዛው ዘመናዊ ክሬን መኪና ለትግራይ ውሃ ሀብትና ኢነርጂ ቢሮ ድጋፍ አድርጓል። በትግራይ ቅርንጫፍ የዩኒሴፍ ኃላፊ ዴቪድ ኤግሉን የተደረገው ድጋፍ በትግራይ ውሃ ሀብት ዙሪያ ለሚሰሩ የዳግመ ግንባታ ስራዎችና ያለውን የውሃ አቅርቦት እጥረት ለመቀነስ ለሚደረጉ ስራዎች የሚውል ነው ብለዋል። This truck is part of the KfW support. ይህ ክሬን ከጀርመን ልማት ተራድኦ ኮሚሽን የተገኘውን ገንዘብ በዩኒሴፍ በኩል ለትግራይ ውሃ ሀብትና ኢነርጂ ቢሮ የተደረገ ድጋፍ ነው። ይህ ደግሞ ለሚደረገው ዳግመ ግንባታ ስራዎችና አዳዲስ የውሃ ስራዎች ለመስራት የሚኖረው አስተዋጽኦ ከፍተኛ ነው። ዩኒሴፍ የውሃ ተቋማትን ዳግም በመገንባት የንጹህ መጠጥ ውሃ አቅርቦት እንዲኖር የሚያደርጋቸው እንዲህ አይነት ድጋፎች አጠናክሮ የሚቀጥልበት ይሆናል። በትግራይ የውሃ ሀብት ላይ የደረሰው ውድመት ከፍተኛ መሆኑንና ያንን ዳግም ለመገንባትም ዩኒሴፍ የተለያዩ ስራዎች እየሰራ መጥቷል። ዛሬ ያደረገው ድጋፍም የዚህ ቅጥያ ነው ያሉት ደግሞ በትግራይ ቅርንጫፍ የዩኒሴፍ ዎሽ ፕሮግራም ኃላፊ ፊሊፕ ቲኖ ናቸው። በትግራይ በቂ የውሃ አቅርቦት እንዲኖርና ህዝቡ ንጹህ የመጠጥ ውሃ እንዲያገኝ እንዲሁም በዚህ ዙሪያ የሚሰሩ የዳግመ ግንባታ ስራዎች ውጤታማ እንዲሆኑ ዩኒሴፍ የሚያደርገው ድጋፍ አጠናክሮ እንደሚቀጥልም ነው ኃላፊው ቃላቸውን የሰጡት። And UNICEF believes in supporting government to develop its capacity to be able to do quick response to እንደ ዩኒሴፍ በትግራይ የሚካሄደው ዳግመ ግንባታ ለማፋጠንና ይህንን የማድረግ አቅም ለማጎልበት የሚያስችሉ የተለያዩ ስራዎች እንሰራለን። ዛሬም ይህንን የክሬን መኪና ድጋፍ እያደረግን ያለነው በውሃ ሀብት ላይ የደረሰውን ከፍተኛ ውድመት ስለምናቅና ይህንን ዳግም ለመገንባት ዓላማ በማድረግ ነው። ዛሬ ያደረግነውን የክሬን መኪና ዋጋ $300,000 በላይ ነው። ይህን ደግሞ ዘመናዊና የተሻለ በመሆኑ በውሃ ሀብት ዙሪያ በሚደረጉ የዳግመ ግንባታ ስራዎች ላይ የሚኖረው አስተዋጽኦ ከፍተኛ ነው። ስለዚህ በአግባቡና በጥራት መያዝ አለበት። የትግራይ ውሃ ሀብትና ኢነርጂ ቢሮ ምክትል ኃላፊና የመጠጥ ውሃ አቅርቦት ዳይሬክተር አቶ ንጉሰ ቢተው ወልደ ማርያም በበኩላቸው የተደረገው ድጋፍ የወደሙ የውሃ ሀብቶች ለመጠገንና ለመሰል የዳግመ ግንባታ ስራዎች ለመስራት የሚውል በመሆኑ ያለው አስተዋጽኦ ከፍተኛ መሆኑን ገልጸዋል። ስለሆነም ለተደረገው ድጋፍ ምስጋናቸውን በማቅረብ ዩኒሴፍና ሌሎች በጎ አድራጊዎች ባደረጉት ድጋፍ በትግራይ የመጠጥ ውሃ ተቋማት ላይ ደርሶ የነበረውን ከፍተኛ ውድመት ዳግም ለመገንባት የተለያዩ ስራዎች መሰራታቸውንም በማውሳት ይሁን እንጂ የደረሰው ውድመት ከፍተኛ በመሆኑ አሁንም የሚደረጉ ድጋፎች ተጠናክረው ይቀጥሉ ዘንድ ጥሪ አቅርበዋል። 71% ነው የመጠጥ ውሃ ተቋማዎቻችን የወደሙት። ምን ማለት ነው? 71% የትግራይ የውሃ መጠጥ አቅርቦት ዳሜጅድ ሆነዋል፣ ከጥቅም ውጭ ሆኖ ነበር ማለት ነው። በዩኒሴፍ እና በሌሎች እገዛ ግን ከ71% ወይ ደግሞ ከ71 መቶኛ ወደ 48 ዝቅ ለማለት ችለዋል ማለት ነው። ስቲል አሁንም 48% የሚሆነው ወይ ደግሞ 48 ተሰርተው ከነበሩ የውሃ ተቋማቶችም አገልግሎት እየሰጡ አይደለም ማለት ነው። ስለዚህ እነዚህ 48 ከጥቅም ውጭ የሆኑት የውሃ ተቋማት ወደ ስራ እንዲገቡ ዩኒሴፍም እገዛውም አጠናክሮ እንዲቀጥል፣ መንግስታዊና መንግስታዊ ያልሆኑ ድርጅቶችም የትግራይ ህዝብ የውሃ አቅርቦት እና የሳኒቴሽን ኤንድ ሃይጂን ችግር እንዲቃለል አስተዋጽኦአቸው አበክረው አጠናክረው እንዲቀጥሉ ጥሪ ለማቅረብ ፈልጋለሁ። በዓለም አቀፍ የህፃናት መድን ድርጅት ዩኒሴፍ እና በጀርመን ልማት ተራድኦ ኮሚሽን ትብብር በተለያዩ የትግራይ አካባቢዎች ላይ የውሃ ልማት ለማስፋፋትና ለመዘርጋት እየተሰራ መሆኑንም የትግራይ ውሃ ሀብትና ኢነርጂ ቢሮ ምክትል ኃላፊው አቶ ንጉሰ አብራርተዋል። የኬኤፍደብሊው እገዛ በጥገና ብቻ አይደለም። 5 በትግራይ ክልል የሚገኙ 5 ከተሞች
መኮኒ፣ ውቅሮ፣ አዳጋ ዓርቢ፣ ፍረወይኒና ሽሬ የመጠጥ ውሃ ለማሳደግ በጀት መድበው እየሰሩ ነው። እነዚህ የግንባታ ስራዎች በተለያየ ደረጃ ነው ያሉት። እነዚህ ወደ ግንባታ ገብተው ግንባታ ሲጠናቀቅ የመጠጥ ውሃ የነዚህ ከተሞች የመጠጥ ውሃ ችግር ይቀርፋል ማለት ነው። የአይደር ሪፈራል ሆስፒታል ከአጎራባች ክልሎች የሚመጡ ታካሚዎች እየሰጠ ባለው የሕክምና አገልግሎት ደስተኛ መሆናቸው ከአገው የመጡ ተገልጋዮች ገለጹ። በአሁኑ ወቅት የነዳጅ ችግር የአምቡላንስ እንቅስቃሴ እንዲገታው ማድረጉ ለሕክምናው ዘርፍ ቅድሚያ እንዲሰጠው የሚመለከታቸው አካላት በትኩረት ሊመለከቱት ይገባልም ተብለዋል። ፍሬህይወት ወልደመድን ተጨማሪ አላት። በትግራይ የሚገኘው ብቸኛው ሪፈራል ሆስፒታል የሆነው አይደር ሪፈራል ሆስፒታል ከትግራይ በተጨማሪ ለአጎራባች ህዝቦችም አገልግሎት የሚሰጥ ነው። ሆስፒታሉ ከትግራይ ህዝብ በተጨማሪ የትግራይን ህዝብ በፍቅር፣ በመተሳሰብ፣ በአንድነት አብሮ የመኖር እሴቱን በጠበቀ መልኩ ለአጎራባች ህዝቦች አገልግሎት የሚሰጥ ሆስፒታል መሆኑን ተገልጋዮች ይገልጻሉ። በተለይም እንደ አገው ያሉ ህዝቦች ከትግራይ ህዝብ ጋር ካላቸው ሰፊ ቁርኝት የጤና እክል በሚያጋጥማቸው ወቅት እንኳን ምርጫቸው ትግራይ ላይ በማድረግ ብዙ ኪሎ ሜትሮችን አቋርጠው ወደ አይደር ሪፈራል ሆስፒታል ነበር የሚያመሩት። ይሁንና ትግራይ ላይ በነበረው አውዳሚ ጦርነት ይህንን የህዝቦች ቁርኝትና ትስስር እንዲደናቀፍ ቢያደርገውም ነገር ግን አሁን ላይ ለዘመናት የተገነባው የህዝቦች ግንኙነት ዳግም የመገናኘት ሁኔታን ፈጥሯል። የዝግጅት ክፍላችንም በአይደር ሆስፒታል በመገኘት ረጅም ኪሎ ሜትሮችን አቋርጣ ከአገው አራስ ህጻን ይዛ የመጣች እንስት ያነጋገረ ሲሆን በሆስፒታሉ እየተደረገላቸው ባለው የህክምና አገልግሎት በጣም ደስተኞች መሆናቸውንም ትናገራለች። እኔ የመጣሁት ከዋግ ኽምራ ብሔረሰብ ዝቋላ ወረዳ ነው። የመጣሁበት ምክንያትም የእህቴ ልጅ እምብርቱ ላይ ችግር ስላጋጠመው ነበር። ሪፈር ተብለን የመጣ ነው። ወደዚህ ስንመጣም የአምቡላንስ አገልግሎት ባለመኖሩ ምክንያት 10,000 ብር ከፍለን ነው የመጣ ነው። በጣም እንግልት ነበረው። ወደ አይደር ሪፈራል ሆስፒታል ከመጣንም 18 ቀናትን አስቆጥረናል። በሆስፒታሉም በቂ የህክምና እርዳታ እየተደረገለት በመሆኑ በጥሩ ሁኔታ ላይ ይገኛል። ስለሆነም በሆስፒታሉ የሚሰሩ የህክምና ባለሙያዎችን ማመስገን እፈልጋለሁ። እዚህ ያገኘነው እንክብካቤ የተለየ ነው። የትም ሄደን አላገኘነውም። ከልብ እናመሰግናል። በአይደር ሪፈራል ሆስፒታል የጨቅላ ህጻናት ክፍል የነርስ አስተባባሪ ካሌብ ብርሃኑ በበኩላቸው በአይደር ኮምፕሬሄንሲቭ ሪፈራል ሆስፒታል ከትግራይ ጨምሮ ከሌሎች አጎራባች ክልሎች የሚመጡ ከ9 ሚሊዮን በላይ ህዝብ የህክምና አገልግሎት እንደሚሰጥ በማስረዳት የሚመጡ ታካሚዎችን ያለምንም አድሎ ህክምናቸውን እንዲያገኙ ያስችላል ሲሉም ተናግረዋል። አይደር እስከ 9 ሚሊዮን አካባቢ ነው የሚሰጠው። ከአፋር የሚመጡም ከአገው የሚመጡም ከብዙ ካችመንት ያለው ቦታ ነው የሚሰጠውና በትግራይ ደግሞ በተርሸሪ ሆስፒታል ወይ በሪፈራል ሆስፒታል ሁሉም ነገር ያለበት ተብሎ የሚጠበቀው አይደር ሪፈራል ሆስፒታል ነው። አሁን በትግራይ ብቻ ነው ያሉት ሁለቱም ሰርጀሪ ስፔሻሊስትና እነሱም መስራታቸው ፕላስ ደግሞ ለአይሲዩ ፊት የሚያደርግ ነርስና ዶክተር በመኖሩ በጣም ያደክማል። በጣም ብዙ ሙቀት እንትን አለ። ግን እሱን ችለህ አንድ ልጅ ማውጣት አንድ ነገር ነውና ለዛ ይመስለኛል ሞስት የነሱም ፔሸንት የነሱም ትግስት እና ፕላስ ሐኪሞቹ ደግሞ ጥረትና ትዕግስት ያው መጨረሻው ጥሩ ነው የሚሆነውና ለዛ ነው የሚሆኑት። በትግራይ ብቻ እየተሰጡ ያሉ የቀዶ ጥገና ህክምናዎች መኖራቸው ተከትሎ በርካታ ታካሚዎች ወደ ተቋሙ እንደሚመጡ የገለጸው አስተባባሪው እስካሁንም የተሳካ ስራዎች መከናወናቸውን አስረድተዋል። በተለይ ከሰቆጣ ከሌላ ቦታ ሲመጡ በጣም እንትን ብሎ ዊዝ ኬር ሆኖ አይደለም የሚመጣው ኤክስፖዝ ሆኖ ወጥቶ ምናምን የሚመጣውና አንጀት ሲወጣ ወይ የሆነ ክፍት የአብደምን ክፍት ሆኖ ሲመጣ ሌላ ችግርም ይፈጥራል። ግን በዛም እንትን ሆኖ ያው የሚያስፈልገውን ኬር ተደርጎ አሁን ሙሉ በሙሉ ከኦፕሬሽን እንትን ሆና ሙሉ በሙሉ ድና ወደ ውስጥ ገብቶ እየወጣች ነው ያለችው። በአሁኑ ወቅት የነዳጅ ችግር የአምቡላንስ እንቅስቃሴ እንዲገታው በማድረጉ ለሕክምናው ዘርፍ ቅድሚያ እንዲሰጠው የሚመለከታቸው አካላት በትኩረት ሊመለከቱት ይገባል ሲሉም ጥሪ አቅርበዋል። ዝሮም ግልት ዝደስ ቃዳንስ ዝሮም እንግዲህ መንግስት ዲያን ዝሮ አምቡላንስ ወላድ እናቶችን ጨምሮ ማንኛውም ህመምተኞች የአምቡላንስ አገልግሎት ማግኘት ይገባቸዋል። ነገር ግን አሁን ላይ ማግኘት አልቻልንም። ማህበረሰቡ በእንግልት ላይ ነው። ስለሆነም መንግስትም ይሁን የሚመለከታቸው ሌሎች አካላት መፍትሄ ሊያበጁለት ይገባል። አሁን የአምቡላንስ የነዳጅ ጉዳይ ብዙ ቦታ ነው ችግር እየፈጠረ ያለው። አሁን እኛ ሪከመንድ የምናደርገው ሚኒስትሪም ሪከመንድ የሚያደርገው ቶሎ አምቡላንስ ተመድቦ እንዲመጣ ነው ማንኛውም ታካሚ። አሁን ግን ባለው ወቅት ችግር የሲቹዌሽናል እንትን ብዙ ከብዙ አይደለም ከአጎብ ራሱ ከኛ ከውቅሮ ምናምን ቦታ የሚባላሉና አምቡላንስ የለም። ሰዎች ብዙ ጊዜ በራሳቸው ነው የሚመጡት እና እሱ በጣም ችግር ነው። እንደኛ ሪከመንድ የምናደርገው
ቶሎ ሪፈር ዲሌይ እንዳያደርጉ ነው የሚባለው። በእናትም ቤትም እና አምቡላንስ ተመድቦ ቶሎ ቢመጡ። ከሕክምና ዜና ሳንወጣም ኩሓ አጠቃላይ ሆስፒታል ከጥቅምት 24 ጀምሮ ለተከታታይ 5 ቀናት ለ1200 ወገኖች የነፃ ሞራ ግርዶሽ ቀዶ ሕክምና አገልግሎት እንደሚሰጥ ገለጸም። የሆስፒታሉ ከትግራይ አልፎ ከአጎራባች ክልሎች የሚመጡ ወገኖች የሕክምና አገልግሎት የሚሰጥ በመሆኑ ከፌዴራል መንግስት ድጋፍ እንደሚያስፈልገው ገልጿል። ስለ ሻሐጎስ ተጨማሪ ያለው ኩሓ አጠቃላይ ሆስፒታል ከሂማሊያ ኪዩር ብላይንድነስ የበጎ አድራጎት ድጋፍ ከትግራይ ጤና ቢሮ ጋር በመተባበር እንደ አውሮፓውያን አቆጣጠር በ2024-25 ዓ.ም በትግራይ 5000 ለሚሆኑ ወገኖች ነፃ የአይን ሞራ ግርዶሽ ቀዶ ሕክምና እየሰጠ መምጣቱ ይታወቃል። በዓብይ ዓዲ፣ በዓዲግራት፣ በአክሱምና በኩሓ ከተሞች ለተከታታይ 4 ጊዜ የሕክምና አገልግሎት የሰጠ ሲሆን አሁን ደግሞ የዓመቱ የመጨረሻ መርሃ ግብር በኩሓ አጠቃላይ ሆስፒታል ከጥቅምት 24 እስከ 29 ለተከታታይ 5 ቀናት 1200 ለሚሆኑ ወገኖች የነፃ ሞራ ግርዶሽ ቀዶ ሕክምና አገልግሎት እንደሚሰጥ የሆስፒታሉ ስራ አስኪያጅ አቶ መረሳ ገብረስላሴ ገልጸዋል። ከሂማሊያ ኪዩር ብላይንድነስ ፕሮጀክትና ጤና ቢሮ እንዲሁም ሆስፒታላችን በሶስቱም አጋርነት ለአምስተኛ ጊዜ የሚካሄደው የአይን ሞራ ግርዶሽ የቀዶ ሕክምና ስራ ነው። ስለዚህ በዚህ መሰረት ከ24 እስከ 29 ባለው ጊዜ ህብረተሰባችን ማለትም ከአምስቱ ዞኖች ስክሪን ተደርገው የቀጠሮ ካርድ የተሰጣቸው ታካሚዎችን በየሰጣቸው የወረቀት ቀጠሮ መሰረት መጥተው ሕክምናው እንዲያገኙ ነው ጥሪያችንን እያቀረብን ያለ ነው። ሂማሊያ ኪዩር ብላይንድነስ የበጎ አድራጎት ድርጅት ላደረገው ድጋፍ በማመስገን ሌሎች የበጎ አድራጎት ድጋፍ እንዲያደርጉ የጠየቁት አቶ መረሳም ሆስፒታሉ መሰረታዊ የሆነ ለውጥ አምጥቶ በቋሚነት አገልግሎት መስጠት ይችል ዘንድ ከፌዴራል መንግስት ከፍተኛ የሆነ ድጋፍ ይጠበቃል ይላሉ። ባክሎጋችን ከ30 ሺህ በላይ ነበር። ስለዚህ ከፕሪቶሪያ ስምምነቱ ወደ 13000 ሰርተናል። የተቀረው 15000 በዚህ ሂማሊያ ኪዩር ብላይንድነስ ብቻ ሊሰራ ተብሎ አይጠበቅም። ስለዚህ አሁንም በቅርቡ እንደነገርኩ ሰዎች ለሰዎች ድርጅት የሚባል በቅርቡ ለ2000 ታካሚዎችን የሚያክም ከጤና ቢሮ ውል አስረዋል። ስለዚህ በቅርቡ ወይም ደግሞ በዚህ ወር በአዲግራት በአብይ ዓዲ ተንቤንና በሽሬ እነኚህ 2000 ስራዎች ይቀጥላሉ ማለት ነው። ስለዚህ አጋር ድርጅቶች አሁን በዚህ ዙሪያ ኢንክሉሲቭ ነው ፓርትነር አጋዥ እየተገኘ ነው። ዋናው ትኩረት የሌለው በመንግስት ነው። በግልጽ ለመናገር መንግስት እዚህ ላይ ማገዝ አለበት። ምክንያቱም እንደሚታወቀው ያለው ማሽነሪዎቻችን እያረጁ ኦልሬዲ እንትን እየሆነ ነው። ስለዚህ በገበያ የማይገኘው ልንገዛ ስንልም አንችለው፣ ምክንያቱም በቅርብ የማይገኙ ስለሆነ። ስለዚህ መንግስትን በትክክል ትኩረት ሰጥቶ ይህን ስራ እንዲቀጥልና ህብረተሰባችን ተጠቃሚ እንዲሆን ጥሪን ነው የማቀርበው ማለት ነው። ኩሓ አጠቃላይ ሆስፒታል ከትግራይ አልፎ ከአጎራባች ክልሎች ለሚመጡ ወገኖች የህክምና አገልግሎት የሚሰጥ በመሆኑም ተጨማሪ የሰው ኃይል በጀትና የህክምና አገልግሎት መስጫ ቁሳቁሶች ድጋፍ በእጅጉ እንደሚያስፈልገው የሆስፒታሉ ስራ አስኪያጅ አቶ መረሳ ገብረስላሴ ያስረዳሉ። ሆስፒታላችን ለትግራይ ብቻ ነው አይደለም የሚያገለግለው። ለምሳሌ በአማራ ክልልና በአፋር ክልል ስቲል እየመጡ እየተገለገለ ነው። ልክ እንደ የኛ ክልል ወደ ታች ወደ እነሱ ወርደን ሞቢላይዝና ስክሪን ልናደርግ እንችላለን ካለው የጸጥታ ሁኔታ። በአጠቃላይ ግን ለምሳሌ እስከ ደባረቅ ድረስ በዚህም እስከ ሰቆጣ በዚህም እስከ አባላ እና በዚህ ያለው በራህለ የሚባል በተደጋጋሚ ይመጣሉ። ትግራይ ውስጥ ከ80 የማይበልጡ የአይን ባለሙያዎች ነው ያሉት ማለት ነው። ስለዚህ 80 ብቻ የአይን ባለሙያዎች ይዘህ ምንም መስራት አይቻልም። ስለዚህ ሁማን ፕሮዳክሽን ያስፈልጋል፣ ፕሮፌሽናል ፕሮዳክት ትምህርት ያስፈልጋል። የህንፃው ጉዳይ ማለት ነው በጣም ትንሽ ነች፣ ድሮ የተሰራች ነች፣ ከ30 ዓመት በፊት የተሰራች። ስለዚህ በአሁኑ ሰዓት ይህንን ህንፃ ይዞ ተርሸሪ አይ ኬር ሰንተር ለበል መስራት በጣም አስቸጋሪ ነው። ጥበት አለ፣ ብዙ ነገሩ እጥረት አለ። ሰው በአጠቃላይ በአራቱ በፕሪሚሲሱ፣ በፕሮዳክቱ፣ በፕሮፌሽናሊዝም፣ በፕራክቲሱ እንዲሰራ ከተፈለገ የመንግስት እገዛ በከፍተኛ ሁኔታ ቢታሰብበት በጣም የተሻለ ነገር ይመስለኛል። የሚታወቀው በጀት ለምሳሌ የዛሬ ዓመት በጀት ብናየው 10 ሚሊዮን ነች። 10 ሚሊዮን በጀት ምን ይሆናል? ከዛው መድኃኒት ከዛው ኤቭሪቲንግ በ10 ሚሊዮን መሰራት እስከርቶ በ100 ሚሊዮንም አይሰራም። ስለዚህ የመንግስት ትኩረት እዚህ የላቀ ቢሆን ስራው በቀጣይነት ሊሰራ ይችላል። ውድ ተመልካቾች አሁንም ዜናዎቻችን ቀጥለዋል። ወደ ውጭ ዜና እናልፋለን። እስራኤል ጋዛ ውስጥ በፈጸመችው ጥቃት 46 ህጻናትን ጨምሮ ከ100 በላይ ሰዎች መገደላቸው ቢቢሲ ዘገበም።
የእስራኤል መከላከያ ይህን ጥቃት የፈጸመው ሐማስ ጋዛ ውስጥ አንድ እስራኤላዊ ወታደር ገድሏል፣ የሞቱ ታጋቾች አስክሬንም ባለመመለስ የተኩስ አቁም ስምምነቱ ጥሷል በማለት ክስ ካቀረበ በኋላ ነው። የቢቢሲ ዘገባ ስለ ሻሐጉስ እስራኤል ማክሰኞ ምሽት ጋዛ ውስጥ በፈጸመቻቸው ተከታታይ ጥቃቶች 46 ህጻናትን ጨምሮ ቢያንስ 104 ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። የእስራኤል ጦር በርካታ የሽብር ኢላማዎችና ሽብርተኞች ጥቃት መፈጸሙን ያረጋገጠ ሲሆን እርምጃውን የወሰደው ሐማስ በአሜሪካ አደራዳሪነት የፈረመውን የተኩስ አቁም ስምምነት በመጣሱና አንድ ወታደር በመገደሉ እንደሆነ ገልጿል። እስራኤል የፈጸመቻቸው ተከታታይ ጥቃቶች በሰሜናዊ ማዕከላዊና ደቡባዊ ጋዛ የሚገኙ መኖሪያ ቤቶች፣ ትምህርት ቤቶችና የመኖሪያ መንደሮችን መትተዋል። ጥቃቱ የደረሰባቸው በሰሜናዊ ጋዛ በሚገኙ ጋዛ ከተማና ቤት ላህያ፣ በማዕከላዊ ጋዛ ባሉት ቡሬጅና ኑሴራት እንዲሁም በደቡባዊ ጋዛ በሚገኘው ካን ዩኒስ አካባቢዎች ናቸው። በጋዛ የሚገኝ አንድ የአይን ምስክር በበርካታ የመኖሪያ አካባቢዎች ላይ ፍንዳታ በተከሰተበት ወቅት እሳትና ጭስ ወደ ሰማይ ሲነሳ መመልከቱን ገልጿል። የጋዛ የጤና ሚኒስቴር በጥቃቶቹ 104 ሰዎች የተገደሉ ሲሆን ከተገደሉት ውስጥም 46ቱ ህጻናትና 20 ሴቶች እንደሚገኙበት ገልጿል። ከ250 በላይ የሚሆኑ ሰዎችም ጉዳት ደርሶባቸዋል። በቡሬጅ በሚገኘው መጠለያ ካምፕ ውስጥ የአንድ ቤተሰብ አባላት የሆኑ 5 ሰዎች እንደተገደሉ ተገልጿል። አልማዋሲ በተባለ አካባቢ በሚገኝ የተፈናቃይ ካምፕ ውስጥ ባለ አንድ ድንኳን ውስጥ ተቀምጦ የነበሩ እናትና 4 ልጆቻቸውን በተመሳሳይ በእስራኤል ጥቃት ተገድለዋል። ከነ ልጆቿ የተገደለችው እናት የቅርብ ዘመድ መሐመድ ምን አይነት ዓለም ነው? ተኩስ አቁም ይህ ነው ሲል በጥያቄዎቻቸው የተፈጠረባቸው ሐዘን ገልጸዋል። ህፃናቱ ተኝተው ነበር፣ ትምህርት ማግኘት ነበር የሚፈልጉት ብለዋል። የእስራኤል መከላከያ ሚኒስቴር ረቡዕ ዕለት ባወጣው መግለጫ ሐማስ ጋዛ ውስጥ አንድ እስራኤላዊ ወታደር ገድሏል ሲል ከሷል። የሞቱ ታጋቾች አስከሬንን ባለመመለስ የተኩስ አቁም ስምምነቱን ጥሷል በማለት ተጨማሪ ክስ አቅርቧል። የመከላከያ ሚኒስቴሩ እስራኤል ካትስ ሐማስ ማክሰኞ ዕለት በጋዛ በሚገኝ የእስራኤል ወታደር ላይ ጥቃት በመክፈት ደማቅ ቀይ መስመር ጥሷል ብለዋል። የአገሪቱ መከላከያ ሚኒስቴር በጋዛ በሚገኝ ቢያንስ 30 የታጠቁ ቡድኖች አዛዦችን ጨምሮ በርካታ የሽብር ኢላማና ሽብርተኞች ላይ ተከታታይ ጥቃት መፈጸሙን አስታውቋል። ከጥቃቱ በኋላም የተኩስ አቁሙ እንደ አዲስ ተግባራዊ መሆን መጀመሩን ገልጿል። ሐማስ በበኩሉ ከጥቃቱ ጋር ምንም አይነት ግንኙነት እንደሌለው በመግለጽ እስራኤል ስምምነቱን ለማፍረስ እየሞከረች ነው ብሏል። የአሜሪካ ፕሬዝደንት ዶናልድ ትራምፕ በበኩላቸው ምንም ነገር ተኩስ አቁም ስምምነቱን አያሰናክልም ሲሉ ተደምጠዋል። ነገር ግን እስራኤል ወታደሮቿ ኢላማ በሚሆኑበት ጊዜ መልሳ ማጥቃት እንዳለባት ተናግረዋል። ዘገባው የቢቢሲ ነው። በመጨረሻም አሜሪካም ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የኒውክሌር መሳሪያ ሙከራ ማድረግ እንዲቀጥል አዘዙም። እንደ ቻይናና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፈዋል። ሌሎች ሀገራት የኒውክሌር መሳሪያ ሙከራ እያደረጉ ነው፣ እኛም ሙከራውን እንቀጥላለን አዝዣለሁ ብለዋል ፕሬዝዳንቱም። ትራምፕ ይህንን ያሉት ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው። አሜሪካ ከየትኛውም ሀገር በላቀ የኒውክሌር ጦር መሳሪያ እንዳላት ተናግረው በሁለተኛ ደረጃ የምትገኘው ሩሲያ እንደሆነችም ጠቅሰዋል። ቻይና በሩቅ በሶስተኛ ትከተላለች ሲሉም አክለዋል። ከ1992 ወዲህ የኒውክሌር መሳሪያ ሙከራ ያካሄደችው አሜሪካም ሩሲያ ከሰሞኑ በኒውክሌር ኃይል የሚሰራውን የሚሳኤል ሙከራ ስታደርግ ትራምፕ በጽኑ ማውገዛቸው ይታወቃል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኒውክሌር መሳሪያ አውዳሚ ነው ቢሉም ስልጣን ላይ ሳሉ የአሜሪካን የጦር መሳሪያ ከማዘመን ውጭ አማራጭ እንደሌላቸው ገልጸዋል። ውድ ተመልካቾቻችን የዕለቱን የአማርኛ ዜና እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆኑላችሁ ተመኘን።